160 ሚሊዮን ነው የፈጀው ማለት ነው እስካሁን ድረስ ያለ። ስለዚህ ይህንን አደጋ ከመድረሱ በፊት ከላይ ጣሪያው ክዳኑ በኮንክሪት ነው የሚሞላው። እያንዳንዳችንን የሬሳ እንደመሆን መጠን አስተካክለን መስራትና መቅበር ስላለብን እዚህ ሀገር የተወለዳችሁ የተጠመቃችሁ ያደጋችሁ ሆሳዕና ልጆች ያላችሁ በተለይ በሳውዝ አፍሪካ ያላችሁ በሙሉ ተባብራችሁ የቅድስት ድንግል ማርያምን ቤተክርስቲያኗን እንድትሰሩላት አደራ እንላለን። ጣሪያዋን የማልበስ ስራ ነው አሁን እየተጠየቃችሁ አላችሁ። ለአምስቱ ሆናችሁ 1 ኩንታል እንድተባበር ቀሶቹ ከደሞዛችሁ እናንተን ገንዘብ የሰረቃችሁን መስረቅ የምትችሉት በአስራትና በበኩራት እኔን ሰርቃችሁኛል ይላል እግዚአብሔር። ለእግዚአብሔር ያልሆነ ለወላዲተ አምላክ ለድንግል ማርያም ያልሆነ ማንነታቸውን አረጋግጡ። ለዓለም ሚዲያ እየተዘገበ ነው። በእውነቱ የማዕከላዊ ክልል መስተዳድር ኃላፊዎችን ልባዊ ምስጋናችንን እናቀርባለን። እናመሰግናለን። መከራ የደረሰባት ነው። ከዚህ በፊት ተቃጥላ የነበረች ነው። ችግር የገጠማት ቤተክርስቲያን ናት። እንደ ተራ ቤተክርስቲያን እንዳታዩዋት ምዕመናን አደራ ብላችሁ ማለት ነው። የተጀመረው የሆሳዕና ቅድስት ማርያም ቤተክርስቲያን ለፍጻሜ እንድታበቃልን ዘንድ ለምንሃለን። በዓለም ዙሪያ ያላችሁ ኢትዮጵያውያን በሙሉ ለዚህ በጎ ስራ ላይ እንድትተባበሩ የቅዱሳን አባቶቻችን የእመቤታችን የቅድስት ድንግል ማርያም አማላጅነት ለሁላችን ይትረፍርፍልን። አሜን። አቡነ ዘበሰማያት